ሩታ ማለት እዚህ ጋር የልጅሽ አባት አለ፣ እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛው መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እሱ መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አቤላ እኔ እኮ መጀመሪያም ነግሬህ ነበረ ገባ ከማፌዝና አንተን ከማለት ውጪ ምንም ነገር እንደማይመጣ ማለት ነው። አንተ እንደዚህ ምን ተናገርኩ? አመሰግናለሁ። አቆይ ዳይውና ብለት ይላል እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ለአስቸኳይና አስፈላጊ ጉዳይ ነው የመጣሁት ማለት ነው እና ዛሬ ነገሮች እንዲያበቁ ፈልጋለሁ። እኔም ሁሉም ሰው የሚፈልገው ነገር ነው። የሩታም ቤተሰብ የአብርሃም ቤተሰብ ብዙ የተጨነቀ በአብርሽም በሩታም ጎን ያሉ ሰዎች የተጨነቁበት ነገር እንዲያበቃ ስለምፈልግ ዛሬ አንድ ነገር አድርጌ ነው የመጣሁት። ያው ብዙ ነገር እየፈጠረ የነበረው የሩታን ወንድም ብዙ ችግሮችንም እየፈጠረ የነበረው የሩታ ወንድምን ጠርቼዋለሁ፣ አውርቼዋለሁ፣ ብዙ ነገርም ተነጋግረናል። ስለዚህ ያው እሱ ከመጣ ነገሮች ይቀላል ብዬ ስለማስብ ጠርቼዋለሁ። ምክንያቱም ነገሮች እንዲስተካከል እፈልጋለሁ። ኖቫ እንዴት ነህ? ሰላም ነው። ያው ስለ ኖቬልም ሳወራ ኖቬል መጥቷል ማለት ነው። ያው ዛሬ ኖቬልን የጠራውበት ዋነኛ ነገር ነገሮች ያው እንዳልኳችሁ መጀመሪያ ነገሮች እንዲስተካከል ስለምፈልግ በሩታም በአብርሽም ጎን ያሉ ሰዎች በጣም እንደተጨነቁ ይሄንን ያደርጋሉ እያሉ ብዙ ነገር እየፈጠሩ እንደሆነ እናውቃለን። ኖቬልም እኔም በራሴ በኩል ብዙ ነገር ፈጥረናል። ያው በራሳችን ጉዳይ ሳይሆን በሰው ጉዳይ ማለት ነው። እሱም በራሱ ለእህቱ ሲል እኔም ለወንድሜ ለአብርሽ ስል ማለት ነው ብዙ ነገር ተባብለናል፣ ብዙ ነገርም ፈጥረናል። ግን ዛሬ ይሄንን ነገር መቋጨት ስላለበት ለዛ ነው ኖቬል የጠራሁት ማለት ነው። እና ሩታንም አብርሽንም እንጠርተናቸዋል። ምክንያቱም ይሄንን ነገር መብቃት ስላለበት እኛም እርስ በርስ እየተጋጨን ነው፣ ሌላ ነገር ውስጥም እየገባን ነው። በአጠቃላይ ያው ምን ለማለት ተፈልጎ የመሰላችሁ ይሄ ሁሉ አተካራ መፈጠር የለበትም። ያው ሰላም ፈጥረን ምናምን ላይሆን ይችላል፣ ግን እኔም በእኔ በኩል እህቴ ሰላም እንድትሆን እፈልጋለሁ። ስለዚህ የእነሱንም ፊት ድጋሚ ላለማየት አብርሃምንም እንትን ላለማለት ሰላም ብቻ በሰላም ለመኖር ሩታ ይሄን ነገር እንድትመርጥ በግዴታ የውዴታ ግዴታ እንዲሆን ተስማምተን የመጣ ነው። ይሄ ነገር ግዴታ ዛሬ መወሰን አለበት። ይሄን ደግሞ ለማድረግ ግዴታ እኔና እሱ መገናኘት ነበረብን። እሱን የጠራኝ ይሄንን ማሳብም የነገረኝ እውነት ነው፣ ያስፈልጋል፣ ግዴታ ነው። ቶሎ ጨራርሰ ነው ይሄን ነገር የእሷም ሰላም እንትን እንዲል ፈልጋለሁ። ያው አጋጣሚ ሆኖ ደስታንም ስለወደደችው ይሄ ነገር ደስተኛ ትሆናለች በሱ ብዬ አስባለሁ። ስለዚህ ያው የተለየ አዲስ ነገር አይኖርም ማለት ነው። መቼም ደስታ እንደምትመጣውም እርግጠኛ ነኝ። ለዛ ነው ተማምኜ የመጣሁት። ያው ትምረጥ ማለት የፈለገችውን የመምረጥ ቻንስ አላት። የልጇን አባት መምረጥ ካለባት የልጇን አባት ትመርጣለች፣ ወይ ደግሞ አዲሷ አፍቃሪዋን መምረጥ ካለባት አዲሷ አፍቃሪው መምረጥ አለባት። ስለዚህ ይኸውልህ ሩታ አብርሽን ከመረጠች የልጇን አባት ከመረጠች አንተ ከነሱ ህይወት እንደምትወጣ እርግጠኛ ነኝ። አንተ ብቻ አይደለም ሌሎቹም ሰዎችን እንደምታስወጣ እርግጠኛ መሆን አለበት። ለዛ ነው ተስማምተን የመጣ ነው። ግን ደግሞ ወጣቱ ሳይሆን አቤላ አንድ ነገር በደፈናው ልንገርህ፣ እህቴን ትቻት መቼም ዝም አልልም። የፈለገ እሷ መረጠችው ሰው ጋር የመረጠችው ጋር መሆን ትችላለች። ይሄ እሷ ምርጫ ነው። እኔ ከበፊትም አቤላ መርጬላት አላውቅም። አንድ ነገር ልንገርህ፣ አሁንም ዲሲፕሊን እንደሆነ ስላዋራኸኝ ነው የመጣሁልህ። ገብቶሃል? ማንንም ትምረጥ፣ ከዛ በኋላ የራሷ ውሳኔ ነው። ተረዳኸኝ? ይሄ እኔ ውሳኔ አይደለም። እኔ ጋይድ ነው ማረጋት።
ይሄንን ትመርጫለሽ ይሄንን ነው። አብርሃምን መረጥች ያንንም ዞሮ ዞሮ ኖርማል ላይፍ መኖር አይቀርም። ገብቷል? እንዴት ነው? ሰላም ነው? ደህና ነህ? አለ ከዚህ ልጅ ጋር ነው የጠራኝ። አቤት ያው ለምን የጠራኝ? ከሱ ጋር ነው አንዳንድ ነገሮች ለማስተካከል ነው፣ ለመጨረሻ ጊዜ መቋጨት ስላለበት አብርሽ ብቻዬን እፈልጋለሁ እኔ ብቻዬን ነኝ አይደል ያልከኝ? አዎ እሱ ነው በቃ ምንም ማድረግ አይቻልም አብርሽ። እንኳን አንተ እኔም ራሱ የምጨነቅበት ጉዳይ ነው ይሄን ነገር ከኖቬል ጋር እኔም መገናኘት አልፈልግም፣ ግን ለመጨረሻ ጊዜ እኔና ኖቬል ተነጋግረን የመጣነው ነገር አለ። ምንድነው የምትነጋገረው ከሱ ጋር? ደግሞ ሩታንም ጠርቻታለሁ አንተን እንደጠራሁት ማለት ነው። ሩታን መምረጥ ያለባትን መምረጥ አለባት ማለት በቃ ለመጨረሻ ጊዜ አንተን መምረጥ የልጇን አባት መምረጥ ከፈለገች የልጇን አባት ትምረጥ፣ ወይ ደግሞ ከውጭ የመጣው አዲሱ አፍቃሪዋን መምረጥ ከፈለገች እሱን ትምረጥ። ምን አይነት ነገር ነው? እኔ ምንም እያደረኩ አይደለም። አንተ ራስህ ስታስበው ቆይ ትናንት አይታው እንኳን በአካል የማታውቀውን ሰው ጭራሽ ምርጫ ውስጥ አስገብተህ ምናምን ሰውን ምረጥ። አንተ አስገብቼው አይደለም አብርሽ። አንተ ራሱ እኮ ምን እያለች ነው? እቤት ስትገባ ምንድን እያለች ያለችው? አይደለም በቃ ይሄ አሁን በዚህ ሀሳብ ከሆነ የጠራኝ እኔ አላስማማበትም። እንዴ ምን አይነት 3 ቀን 2 ቀን እንኳን በተነሳታ አግኝታው የማታውቅ ሰው እኮ ነው እንዴ? በልህ የገባችበት ነገር ላይ እናንተ ጭራሽ እኔን ከሱ ጋር አወዳድራችሁ አብርሃም እንዴ አሁን የምትፈልገው ነገር እኔ እኮ ምን ሆነ ነው አብርሃም? ይሄ ነገር ጉዳይ ከሆነ አቤል ያስረዳው መስሎኝ ነበር። አቤል አንተ ራስህ ማለት ነው ለምንድን ነው የማትረዳኝ? ተረዳኝ። እሷ እኮ ትላንትና ወይ ደግሞ ከትላንት ወዲያ ያወቀችው ሰው አይደለም እየሆነ ያለችው እያስመሰለች ያለችው ገብቷል። ከድሮም ጀምሮ ይዟት ሁሉ ነገር እያደረገች እንደሆነ ታውቃለህ። እሱን ምንም እናውቀው ነገር እያወቅህ እሱን ትምረጥ። አንተ ምን አይነት አባባል ነው? መምረጥ አይደለም እኔ መምረጥ አንተ ከሌላ ሰው ጋር ማወዳደርህ አይነት ሰው ነህ እንዴ አብርሃም? እንዴት ነው የምታስበው? እና ታዲያ እንደዛ እያልከኝ እኮ ነው። ግን አይደለም በቃ ማወቅ ያለባትን እስኪ እንወቅ። በቃ ምርጫዋን እንወቅ። በቃ እሱን ከመረጠች እሱ ከሱ ጋር ትሆናለች። አንተም ከመረጠች አንተም ተስማምተን ነው የመጣነው። እኔ እኮ አሁን እኔ ትምረጠኝ አትምረጠኝ እኮ እያልኩኝ አይደለም አቤላ። እኔና እሷ እኮ የናል እንትን የሚለን ነገር የለም። ግን ደግሞ እኔና እሷ አብረን ልጃችንን ማሳደግ እንችላለን። ገባክ? እሺ ያ ደግሞ በመሀል ያለው እሱ ነው መውጣት ያለበት እንጂ እሱን ምረጥ አንተ ምረጥ ምናምን የሚባል ነገር አይኖርም። እዚህ ጋር ሁሉ የምታደርገው ነገር እኮ ጠንቅቃ ታውቃለች። ሩታ ምን ሆነ ነው? ለምንድን ነው ልትረዳኝ የማትችለው? በደንብ አልተረዳኸኝም። ገባክ? በሱ ግፊት ምናምን ነው እቺ ልጅ ይሁሉ መጥፎ ነገር እያደረገች ያለችው። ከድሮ ጀምሮ እንደሚያወሩ እኮ ነግርሃለች አይደል? እንደሚተዋወቁ ነግርሃለች። አብራ አንድ ነገር ስማኝ አቤል፣ እኔ አስረድተው የጠራው ነበር የመሰለኝ። አሁን በደፈናው ምን ለማድረግ እየሞከርን መሰለ? ሁላችንም ሰላም ለማግኘት እየሞከርን ነው። ይሄን እንደማ አቤል ተረጋግቶ ስለጠራኝ ነው እንጂ አተካራ በፈልግ ኖሮ አልመጣም ነበር። እንደዛው ይቀጥላል። አሁን የሩታን ሐሳብ ማወቅ የፈለጋችሁት አይደለም አቤል? አዎ። የሩታ ሐሳብ ምንድነው? ኖቤል ገፍቷት ይሆናል ብላችሁ ነው። በእኔ ግፊት ደግሞ ማንንም እንደማትመርጥ ማናችሁም ታውቃላችሁ። ስለዚህ እኔ ጋይድ ነው ያረኳት። የሆነ መፍትሄ ይሆናል ብዬ ያረኩትን ነገር ነው ያረኩት። ለምን እህቴ ነች። እናንተ ባታስቡ ነው ያስባሉ። ስለዚህ ይሄን ነገር ለማድረግ ደግሞ ምርጫ ብሎ ጠራኝ። ይሄ ነገር ትክክለኛ ሐሳብ ነው ብዬ ስላሰብኩ ነው የመጣሁት። አሁን ይሄ ነገር እንዴት እንደሆነ ታውቃለህ አብርሃም? አንዴ ስማ፣ በጣም ማዝ ነው ማለት ነው የምር አቤል። ይሄ አንተ ሐሳብ ከሆነ የሱ ሐሳብ ከሆነ ግን አይገርመኝም። ለምን ብዙ ነገር የሚያደርገ ሰው ስለሆነ ማለት ነው። ይኸውልህ ምን መሰለህ እዚህ ጋር የምንለይበት ምን እንደሆነ ታውቃለህ? የሩታን ትክክለኛ ውሳኔ ወንድሞቿና ቤተሰቦቿ በሷ ህይወት ይወስኑላታል ወይስ አይወስኑላትም የሚለው ነገር ለማረጋገጥ ነው። ገብቷል? ሩታ ቤት አንተ የምትኖርበት ቤት ድረስ ነው ሰው አምጥታ ብዙ ነገር እያደረገች ያለችው አይደል እንዴ? በዛ ላይ በኖቬል ወንድሟ ነው ብለን በወንድሟ ተነሳሽነት ነው ብዙ ነገር እያደረገች ያለችው ነገር እያልን ብዙ ነገር እያደረግን ነው። ግን ደግሞ እሱን ነገር ማወቅ ስለምንፈልግ ስለዚህ ሩታን ጠርቻታለሁ። ስለዚህ የሩታንም ትክክለኛ ምርጫ ማን እንደሆነ የልጇን አባት ትመርጣለች ወይስ ደግሞ የአዲስ የመጣውን ሰው? አሁን ነገር እኮ ነው እያደረክ ያለው። እኔ እኮ ትክክለኛ ሀሳብ ነው። አሁን አንተ ይኸውልህ አብርሃም እንዴት መሰለህ መግባትም ምንም ሀሳብን መስጠት አልፈልግም። ሆነቱን ስነግርህ ይሄ የወረደ ያስተሳሰብ ያለው ሰው ነው እንደዚህ የሚያደርገው ማለት ነው። ስለዚህ እኔ አሁን የተጨቃጨቅ መኖር ነው የፈለከው አብርሃም? ምን ሆነ በቤት እንደዛ እየሆንክ አንተ ለምንድን ነው? እስኪ ማለት ቁርጡን ወቅና የራስህን ህይወት በቃ መኖር ትችላለህ። እኔ አቤል ምንም አልናገርም። ልስማችሁ ትምጣሷን ልስማችሁ። እመንበት አብርሃም። እኔ ከሱ ጋር ተስማምቼ አንተ ከሱ ጋር ብዙ ነገር እየተፈጠረ አይተሃል አይደል? ብዙ ነገር ውስጥ እየገባ ነው። ልስማችሁ። መናገር ያለባችሁን ነገር ጠይቋት። በራስህ ቤት የማትከበርበት እንዴት ነው እንደምትሆነው አንተ አብርሃም? እኔ እኮ ላንተ ብዬ ነው የራስህን ህይወት በነጻ ትኖራለህ። አንተ ልጅህን ብለህ እየመጣ እዛ ጋር ብዙ ችግር እየተፈጠረብህ ነው አይደል? ስለዚህ የሩታን ምርጫ
ይሄ ነገር እኮ እኔ ንቄው ምናምን አይደለም። የናኩበት ምክንያት የሰራው ስራ ነው። አቤል ገብቷል። እዛ መጥቶ ማንንም አገኘ ምንም አገኘ ከእሷ ህይወት ወጥቶ ኦልሬዲ ሌላ ህይወት ጀምሯል አይደል? እሷ ከማንም ጋር ተገናኘች አይመለከቱም። በቃ የሚያገናኛቸው ቦንድ ምንድነው? አሁን እኔ ካንተ ጋር ልከራከር አይደለም ዛሬ መጣሁት። አንተም ልክ ነኝ ብለህ በቤቱ ሴት ሰው ይዘህ መጣ ሌላ ነገር ማለት ግዴታ አይደለም። እንዴ ታዲያ እሱ ከማንም አንተ ነህ እንደ የምታጋባሽ። አሁን ሌላ ነገር ምንም ማለት አልፈልግም። ስለዚህ ሩታ ትምጣ፣ የሩታ ጉዳይ ነው ይሄን ነገር። ስለዚህ ሩታ የፈለገችውን እንትን ትበል፣ ከዛ አንተም በነፃነት የፈለገውን ታደርጋለህ። ማንም አይወቅስም። ስለዚህ ብዙ ሰው እየወቀሰ እሺ በእናትህ ቆይ፣ የፈለገችውን ትምረጥ። ብዙ ሰው እየወቀሰ እንደሆነ አውቃለሁ። ብዙ ነገርም እየደረሰበት እንደሆነ አውቃለሁ። ስለዚህ ማለት ነው ይሄ የመጨረሻ ነገር መሆን አለበት። እሱ ካለች አንተ እንደፈለገች ትሆናለች። አንተም ደግሞ ፈጣሪ አለልህ፣ እሱን እናውቃለን። ምርጫ ውስጥ አግብቼ አስገብቼ ምናምን አይደለም። እንዴት ነው ሩታ ብቻሽን ነበር የጠራሽ? ሰላም ታቀርብ ቀርማ ሩታ ብቻሽ ነበር የጠራሽ? ብቻዬን አይደለም የጠራኝ። አይ እኔ ብቻሽ እንድትመጪ ነው የጠራሁሽ። አብርሃምም እዚህ ጋር እንደጠራሁት ነግሬሻለሁ። ባለቤቱ ነው አቤላ። አሁን አብርሃም መምጣት የፈለገችው ምክንያት እኮ አንድና አንድ ግልጽ አይደለም? እሺ አንዴ ወንድሜ ይቅርታ ማለት የምናወራው የራሳችን የሆነ ጉዳይ ስላለን እዛ ጋር ተጠብቀናል። ማውራት እዚህ ይሁን እንጂ ሩታቆ አንዳካለ ከዚህ በኋላ ለምን እሺ ሩታ እንደምንም ብለሽ ማለት ሄዶ ብናወራ ደስ ይለኛል፣ እንድንግባባ ሌላ ችግር ሳይፈጠር ማለት ነው። ለምን ምንም የሚያጨቃጭቀን ነገር የለም፣ በደንብ እንግባባለን። ታውራኝ ፈለከው ነገር አውራኝ፣ ችግር የለም። መሄድ የለበትም እኮ አሁን አቤል፣ ምርጫው ከሁለቱ ነው አይደለም? ይሄን ነገር ዲቴል መጀመሪያ ለሷ ንገራት። ይሄ ያንተ ሀሳብ ነው። እሺ እኔም ወይ እነግራታለሁ። ሩታ ማለት እዚህ ጋር የልጅሽ አባት አለ፣ እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። ዲቴል ልንገርሽ ሩታ፣ አሁን ይሄ እንትን ሌላ ነገር እንዳይመስልሽ ብዬ ነው ተስማምቼ የመጣሁበት ምክንያት ምን መሰለሽ? እንደዚህ አይነት ነገር ብዙ አይነት ነገሮች ተፈጥሯል ታገታችል አይደለም ሩታ። እኔ ደግሞ ሰለችኝ። የራሴን ህይወት ልምራ ወይስ ከነሱ ጋር እድሜ ልኬን እንትን እያልኩ ልኖር? ይሄ ከባድ ችግር ነው ለኔ ማለት ነው። አንቺም ደስተኛ ሆነሽ እንድትኖሪ ደግሞ ፈልጋለሁ። የምለፋው ለአንቺ ነው አይደለም እንዴ? ለኔ ለቤተሰቦቼ ካልሆንኩ ለማንም ልሆን አልችልም። ስለዚህ አሁን የወሰነው ውሳኔ ምንድነው? አብርሃም አለ፣ በዚህ በኩል ደስታ አለ። እየተጨቃጨቅሽ ከአብርሃም ጋር ትኖሪያለሽ ነው ይሄ ነገር በተሳሳተ መንገድ ወይስ ደስተኛ ሆነሽ ከደስታዬ ጋር ትኖሪያለሽ? አንድ ምርጫ ነው የተሰጠው። ይሄ ምርጫ ደግሞ ወስነሽ እኔ እንደማልወስንልሽ ለነሱ እንድታሳይልኝ ይፈልጋል። ይሄ ያንቺ ምርጫ ነው። ማንም ሊያምነኝ ደግሞ ፍቃደኛ አይደለም፣ ከቤተሰቦቻችንም ጭምር። እኔም ወስንልሽ፣ እኔ መንገድ ምመራሽ ነው ይመስላችሁ። እኔ አንቺን ጋይድ ነው ማድረግሽ። ነገሮችን ምርጫ ሰጥሻለሁ እንጂ እንደማልወስን በቃ ነው ይል ነገረና ታላደለ አታብራራላት። እኔ እንድታውቅ ፈልጋለሁ። አቤል አሁን እኮ እንድንከራከራለን። ይሄ ነገር በተረጋጋ መንገድ አለብኝ። አንከራከር። ሁሌ እንዳወራት እኮ ነው፣ አዳርም ሙሉ እንዳወራት ነው፣ ቀን ሙሉ በተገናኘ ብዙ ነገር እንደሞላት ነው። አሁን ግን ማለት ነው እኔ እሱ ምንም አይሞላኝም። አቤል አትሳሳት። ከሷ አፍ እንኳን እየሰማህ አታምንም ማለት በቃ። ስለዚህ አሁን ትክክለኛው ምርጫ እንድትነግሪኝ ፈልጋለሁ። እዚህ ጋር የልጅሽ አባት አለ። ብዙ መከራም ብዙ ደስታ ያያችሁበት፣ ብዙ ነገርም የተንከራተታችሁበት፣ አብራችሁ ብዙ ጊዜ የሚያሳለፋችሁበት፣ ብዙም የተባላችሁበት የልጅነትሽ የመጀመሪያ ፍቅረኛሽ አለ። የልጅሽም አባት ነው። ከብዙ ነገር አልፎ ወደ ትዳር ሄዳችሁ ቤተሰብም እስከመተዋወቅ ከቤተሰብም አልፎ ልጅም እስከ መውለድ ድረስ ደርሳችኋል። እዚህ ጋር ደግሞ አዲስ የመጣ ነው። ያው እኛ አናውቀውም። አዲስ እዚህ በዚህ በሁለት ቀን በሶስት ቀን ምናምን ያወቅነው ሰው ነው። ብዙ ነገር ሰክሶሽም የሆነ ነገርም ሊሆን ይችላል።
በፈረንጁ ወይ ደግሞ በሱ በወንድምሽ ተነሳሽነት ብዙ ነገር ብለውሽ ሊያመጡልሽ ይችላሉ። አንቺ ከየትም ያልወጣሽ ነሽ፣ ማታውቂው ነው አውቀዋለሁ ምናምን ልትይ ትችያለሽ። ግን ደግሞ ምንም የማይታወቅ ሰው ነው። እርግጠኛ ነኝ ጉድጓድ ነው የሚከትሽ። ምናልባት ለማብሸቅ ወይ ደግሞ ለመበሻሸቅ እልውስ ገብተሽ የምታደርጊው ነገር ከሆነ አቁሚና የልጅና አባት ብትበርጭ ይሻላል። አንደኛ ይሄ ነገር አሁን እንደ ሐሳብ ሳነሳው እኔ ገደል የሚከታትን ነገር አላረግም። ገብቷል። አሁን ገደል የሚከትሻል ስትል ስለሰማሁ ነው። ሁሌ ገደል እንደከተካት እሱ የእናንተ ሐሳብ ነው። አይ ይኸውልህ፣ በመጀመሪያ እሱን እናንተ የግድ ማወቅ አይጠበቅባችሁ። ሲቀጥል ደግሞ እናንተም የማይታወቅና ከየትም የመጣች ሴት ነች ይዛችሁ እሱ ህይወት ውስጥ ዝፍቅ ያደረጋችኋት። ገባችሁ? ሲቀጥል ደግሞ እኔ አሁን ላይ ከሱ ጋር ያለኝን ነገር ጨርሼ ሁሉንም ነገር አገባድጄ የራሴን ላይፍ የጀመርኩኝ ሰው ነኝ። እናንተ ግን እነ ፈረንጁ ምናምን ስለጠቀስክ ነው አንተ ልጠቅስልክ የምፈልገው እዚች ጋር። እናንተ ግን እኔና እሱ ሳንለያይ ይሄ በቃ ባልና ሚስት የሚባለው ነገር ላይ እያለን አልተፋታንም ነበር፣ ፊርማችንንም አላደረግንም ነበር ምናምን እና ኢቭን ነፍሰ ጡር በሆንኩበት ሰዓት ነበረ በጣም ብዙ ነገር ከሱ በሚያስፈልግበት ሰዓት ነበረ ሴት ይዛችሁለት የመጣችሁት። ገባህ አይደለ? አንቺ ኢግኖር እያረግሽው እኛ ምን እናርግሽ? አንቺ እየገፋሽው ምን ኦኬ። አሁን አንተ እዚህ ጋር ጥሩ ስራ እየሰራህ ለመምሰል እየሞከርክ ነው። ይኸውልሽ እኔ በአብርሽ በኩል ሁሌም ጥሩ ስራ እንደሰራው ነው ስተሰርቻለሁ። ስለዚህ ማለት ነው አሁን እዚህ እሷ ኢግኖር አረገችው አላረገችው የነሱ ችግር ነበረ። እኔ እጄን እንዳወጣሁት ሁሉ እጃችሁ ማውጣት ነበረበት። ይኸውልህ እሱ የማይታወቅ ሰው ነው አይደለ? እናንተም ማይታወቅ አይ ገደል ነው የሚከታት ልጁ ራሱ ሲታይ ራሱ ሙሉ እንደመጣና ይታያል። የእናንተ ጉድ ነች። አቤት ይኸውልህ ገደል በቃ እሺ፣ አሁን እሱን ተውትና አሁን ሀሳብ ምንድነው? ከሱና ከደስታዬ ምረጪ። ደስታ ይኸውልሽ ሲጀመር ስሙ ራሱ ደስታ አይደለም። ደስታዬ ምናምን ባለሽበት አንፃር መጥቶ ደስታዬ ብሎሽ ሰክሶሽ እንጂ እኛና እሺ። ስለዚህ አሁን አንዴ ለማን ነው የምታብራሩት? ይኸውልሽ አብርሃምም ቢሆን ማለት ነው ብዙ ነገር ስላንተ ተናግሯል። አያስፈልግም። ራስ ማድከም ነው ማለት እኔ ነግራቸዋለሁ። የሚያውቁት ነገር ስለሆነ እንዳላወቀ ማለት ጥሩ ነው። የሚያውቁት ነገር ስለሆነ ደስታ ይሄ እንትን የሚል ነገር አይደለም። እኛ እኮ የምናየው ነገር ነው። የትኛው ውጪ እንደሚወስዳት እናያለን። የትም ይውሰዳት ሐዋሳም ምንም ያዝናናት እኛ አይመለከተንም። ግን ደግሞ አሁን ይኸውልሽ አሁን ትክክለኛ ነገር ልንገርሽ። በቃ እዚህ ጋር የልጅሽ አባት አለ። ብዙ ነገር የለፋሽበት እንደሆነ አውቃለሁ። አብርሃምን ማለት ነው ከመጀመሪያው ጀምሮ ብዙ ዋጋ ከፍለሽበታል። ልጅም ወልደሽለታል። ስለዚህ መምረጥ ያለብሽን ትናንትና የመጣው ነው ወይስ ደግሞ ብዙ ነገር ያሳለፍሽበት ልጅ? ኦኬ በጣም ጥሩ ጥያቄ። ይሄን ነገር በደፈናው ነገር ይልኝ እንደው አትልስ። አይ ቆንጆ ጥያቄ ነው። በደፈናው ሳይሆን በደንብ አብራርችና ተንተን አድርጌ መናገር እንፈልገው። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛው መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። ከጥሩና ከመልካሙ ጊዜ ግን በጣም መጥፎና የሚያስጠላው ጊዜ በጣም ገነነብኝ በዚህ ሰዓት። ስለዚህ ይህንን መጥፎ ነገር ደግሞ ሁልጊዜ ወደ ህይወቴ አክሰፕት እያደረኩኝ መኖርን ስለማልፈልግ እሱ መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አንተስ ብትሆን ምን አስበህ ነው እንደዚህ አይነት ሀሳብ ይዘህ የምትመጣው? እንዴት መሰለሽ አሁን አንተ ካንተ ጋር ነገርሽ ሩታይ አሁን ፋሚሊ በሙሉ ገኒ ነገርሻቸው አቡሽ ምን ነው መልሳ ይኸውልሽ ውጪ ወስድሻለሁ ብሎ አታሎሽ ከሆነ አትታለይ። ይሄን ያክል ነው የምር ነው ማለት ፊቱም ራሱ የውጪን አይነት ምንም ስታይል የለውም። ዝም ብሎ የመጣን አይነት ሰው እንደሆነ ያስታውቃል። አንዴ ታዳምጠኝ እንችላለን። የውጪ መሄዱን ፕሮሰስ እንኳን እኔ ራሴ ጀምሬዋለሁ። ማንንም እስከሚወስደኝ ድረስ አልጠብቅም። ነገር ግን አሁን እንዴት ነው ደስታ የሚሰጠኝን ሰው ስላገኘው ህይወት አድርጎ እንዴት ነው አጣጥሞ ማኖር የሚችል ሰው ስላገኘው በቃ መርጫዋለሁ። አለቀ። ስለዚህ አሁን ስለሚወስዳት እኮ አይደለም ከልብሽ እንዳልሆነ ያስታውቃል። ሩታ የምርን እየቀለድሽ ያፊዝ ምናምን እንደሆነ ወይ ደግሞ ለማናደድ እንደሆነ ያስታውቃል። ፊቴ ላይ ራሱ ደስታን ማየት እኮ በጣም ግልጽ ነው። የለ ነው የሚመስለው። ሩታ ይሄ ልጅ እንኳን ውጪ የትም የሚሄድን አይነት ሰው አይደለም። ሩታ አሁን ለነሱ ገለጻ አድርጌ ልንገራቸው ይሄን ነገር አቤል። አሁን እነሱ ማብራራት አይጠበቅባቸውም። ታውቀዋለህ፣ ብዙ ማውራት የሚችል ሰው አይደለም። ስራ ላይና ተግባር ላይ ነው። በመጀመሪያ ደረጃ ፍቅር እንዴት መስጠት እንደሚቻል በደንብ ስለሚያውቅ ነው አብሯት የሆኑት።
ብትፈልገው ኖሮ አብርሃም ጋር ትመጣ ነበር። አብረው እንደዚህ ተዝናንተው ተቃቅፈው አይመጡም ነበር። ገብቷል። ሁለተኛ ስራ ያለው ሰው ነው፣ ጥሩ ሰው ነው። ብዙ ወዝ ምናምን ለምትለው ብዙ አይነት ስራዎችን ስለሚሰራ ነው አንተ ከምትገምተው በላይ። አንተ ያውደለደልክ እየተዝናናችሁ በየመንገዱ ስለንተ ስለምትሉ ነው እንጂ ብዙ እኔም ደግሞ ነግሬህ ነበር እንደማሸንፍ ነግሬህ ነበር። ስለዛት እንደዛ ከቤት ስላስወጣኝ ምናምን አይደለም። በፍቅር እንደማሸንፍህ ነግሬህ ነበር። በፍቅር ሳይሆን በቁሳቁስ ነገር አሸነፍኩ አትበል። ይኸውልህ እሱ ጫፍ ላይ መድረስ አትደርስም ሲጀመር ማለት ነው። ይኸውልህ ልንገርህ አይደል አንተ አሁን ይኸውልህ አንተ የምታውቀው ነገር የለም። እንደማመጥ እናንተም እንዳዳመጥናችሁ እኛም አዳምጡ። ይኸውልህ ማሱ ይደረድልሃል። አይገርምህም? እዚህ ነው እሷም የመረጠችው ይደረድልሃል። ምንም ነገር ችግሩ የመደርደርና የመልከስከስ ፕሮግራም ነው እናንተ ጋር ያለው። እየተልከሰከስ እየጀመርሽ ነው። ከዚህ ቤት ውስጥ ደግሞ ፍቅር ነው ያለው። መልከስከስ እየጀመርሽ ነው። እሱም እኮ የራሱ ላይፍ አለው፣ ግን ደግሞ ስለሚያከብርሽ ፍቅር ስላለው እንደማመጥ ሩታ አትናደጂ። ስማ ለጠየቃት ጥያቄ መልስ መልስ። እኔ እየተናደድኩ አይደለም። ይሄ እኮ የኔ ህይወት አይደለም፣ የጓደኛ ህይወት ነው። ስለ ቁሳቁስና ቅራቅንቦ ነገር ማን ተታሎ ማን እንደሄደ ግልጽ ነው። ማሱ ለማንኛውም ማለት ነው አንተ እሷን አግብቶ ሲወስድ እኔን የሚወስደኛል ብለህ ሰክሰህ እንዳመጣት እቺ ልጅ ጉርጓድ ውስጥ አንድ ነገር ልንገርህ። አሁን አንተ ልንገርህ፣ እኔ በምን ልሰከስ እችላለሁ? እኔ ለእውነት ቆሜ ነው እያወራ ያለሁት። አንዴ ልንገርህ። አይዞህ አባት እሺ ነው ንገሩ። እልህ በል ተሰጥቶሻል። ምን ነገር ከዚህ በፊት ማለት ነው በጣም ውጭ ሀገር የመሄድ ጉጉት ነበረውና መሄድ ፈልጉ የሆነ ጊዜ ካንስል ሆኖበታል። እሱ ነው ተሰክሶ ትሄዳለህ ተብሏል መሰለኝ። እና ዛሬ ምን ችግር አለ? ያሽቃብጣል። ደግሞ አይረጋጋም። ፕሮሰሱን ለሱ መጀመሪያ ደግሞ አይረጋጋም። ለማንኛውም ግን ዛሬ እዚህ ጋር ከኛ ጋር እንዲያሽቃብጣል፣ ነገ ደግሞ እዚህ ያሽቃብጣል። የሆነ ነገር ይሰጣል ተብሏል መሰለኝ። ሩታ እኔ እንደምታስቢኝ አይነት ሰው አይደለም። ለማንኛውም ግን እንደወለደ ሰው ብትሆኚ ጥሩ ነው። አንድ ነገር ልንገርህ፣ እዚህ ጋር የልጅሽ አባት አለ፣ የልጅሽ አባት አለ፣ የምር ነው የልጅሽ አባት አለ፣ ምን አለ እና ቢያንስ ልጅ እንዳለው ሰው ብትሆኚ ደስ ይላል። አቤላ እኔ እኮ መጀመሪያም ነግሬህ ነበረ ገባ ከማፌዝና አንተን ከማለት ውጪ ምንም ነገር እንደማይመጣ ማለት ነው። አንተ እንደዚህ ምን ተናልከኝ? አመሰግናለሁ። አቆይ ዳይውና ብለት ይላል መንገዱን ጨርቅ ያርግልህ። ለማንኛውም አቤል ይኸውልህ አንድ ነገር ልንገርህ፣ ለአንተም ቢሆን ለማንኛውም የሆነ ነገር አንድ ነገር ልንገርህ፣ መወዳደር ያለበትን ሰው ማወቅ አለበት አይደለም እንዴ? መወዳደር ያለበትን ሰው ማወቅ አለበት። ይኸውልህ አቤል አሁን መጀመሪያ ሰማህ አይደለም? ምርጫ ይሄን ሀሳብ አንተ ነው አይደል ያመጣው? ሰማህ? ሁለተኛ ቁሳቁስ ምናምን ለምትለው ውጪ ምን ብትፈልግ ብቻውን ትሄዳለህ። ይወስዳል፣ ችግር የለም። ለእናንተ ፕሮሰስ ወሰድ አድርገው። እሺ መጠገን ምናልባት ውጪ የምትሄድ ከሆነ የእውነትም የውጪ ሰው ከሆነ ማለት ነው። ለማንኛውም ይመቻችሁ፣ ሂዱ። ይወስዳል አባት ይወስዳል። ለማንኛውም ለራስሽ ሂጂ። ውጪ ይወስደኛል ብለሽ እንደዚህ ለማንኛውም እንደወለደ ሰው እንጂ የልጅሽ አባት ይሻልሻል። አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ይመስለኛል። እንግዲህ ቤተሰብ ያው የነበረን ቆይታ ይሄንን ይመስላል። ያው ብዙ ነገር አውቄበታለሁ፣ ተምሬበታለሁ። ምን አይነት ሰውም በምን አይነት ነገር እንደሚታለል አውቄበታለሁ ይመስለኛል። የልጅዋን አባት የምትመርጥ ነበር የመሰለኝ። ምክንያቱም ሩታ መጀመሪያ ስትመጣ እንዳያችኋት ከሆነ በሶሻል ሚዲያ ነው የተቀበላችኋት። ያው ብዙ ነገር ፈጥራ ነው እሱ ጋር የመጣችው። ብዙ ነገር አድርጋ ማለት ነው። እስከ ማልቀስም ብዙ ነገርን ፈጥራለች እና እንደዚህ ሆነ የመጣች ሰው አይደለም የምትመስለው። ልጅ የሚወለደችለት አይደለም የምትመስለው እና በጣም ነው ያዘንኩባት ሩታ ማለት ነው። ሩታ እንደዚህ አይነት ሰው ትሆናለች ብዬ አንድ ቀንም ጠብቄ አላቅም። ያው ይመስለኛል ኖቬል ይሄ ሁሉ ነገር ውስጥ እያስገባት ያለው ብዬ አስቤ ነበረ፣ ግን አይደለም። የራሷም ውሳኔ ነው፣ የራሷም ፍላጎት ነው። የራሷ ውሳኔ ባይሆን እርግጠኛ ነኝ አጠገቡም አታደርሰውም፣ ምንምም አትልምም ነበረ። ግን እሷ እንደዚህ በማለቷ በጣም ነው ያዘንኩት። የልጇን አባት ትታ ብዙ መከራ ያየችበትን ባሏን ትታ ሌላ ሰው መምረጧ ትላንትና ከትላንት ወዳ ውጪ ነበርኩ ብሎ ከሚያወራ ሰው ነው። ይሄ ወዙም የለውም የውጭ ወዝም ዝም ብሎ ምንጥር ስላሰረና ሸሚዝ አስሮ ስለመጣ ሱፍ አስሮ ስለመጣ አንድ ሰው ውጪ ነው ማለት አይቻልም። እንግዲህ
ይመስለኛል በዛኛው ስላልተሳካለት የውጭውን ፕሮሰስ በዚህኛው በልጁ በኩል ምናልባት የውጭ ሰው ከሆነ በዚህኛው በኩል ይሳካልኛል ብላ ልጁን መርጠዋለች ማለት ነው። ምን ያህል እንደሚያስኬዳት እናያለን። የምናየው ነገር ነው። ምክንያቱም እናውቃለን የትኛውም ነገር። ስለዚህ ጊዜ ነው እንጂ የትኛውም ነገር መስተካከሉ አይቀርም። ስለዚህ ሩታ የት ላይ ምን ላይ እንደምትወርቅ ምን ያየናል። የምሬን ነው። እኔ ይሄንን ነገር ታውቆኝ ነበረ። አብርሽንም ጠርቼው ሩታንም ጠርቻት ላውራቸው የቻልኩት ማለት ነው። ትክክለኛ ውሳኔ ነው። አብርሃም ብዙ ነገር ይዞት ነበረ፣ ብዙ ነገር ለማድረግ ምክንያቱም የልጄ እናት አለች ብሎ ብዙ ነገር ለማድረግ ተቆጥቦ ነበረ። አሁን ግን ብዙ ነገር አውቋል። ያው እኔም ብዙ ነገር አውቄያለሁ ማለት ነው። እንግዲህ ያው የአብርሽ እህቶች አላችሁ ብዙዎቻችሁ፣ እነ ቡዜ እንድትከራከረኝ አልፈልግም። ስለዚህ ያው የመረጠችውን መርጣለች። አናስገድዳትም። የፈለገችውን ነው። እርግጠኛ ነኝ ውጪ አይደለም የትኛውን ቦታ እንደማይወስዳት። የምሬ ነው። ምናየው ነገር ይሆናል። ሰክሶ ውጪ ወስድሻለሁ ብሏት ያው ኖቬልም ወስዳለሁ ብሎታል መሰለኝ። በጣም እያሽቃበጠ ነው። ምናየው ነገር ይሆናል ማለት ነው። እንግዲህ አብርሽ በጣም ሶሪ ይህን ነገር ስለተፈጠረ እና ስለዚህ የነበረን ቆይታ ይሄን ይመስላል።